ولا تخزني يوم يبعثون يوم لا ينفع مال ولا بنون إلا من أتى الله بقلب سليم. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد የተከበራችሁ የአላህ ባሪያዎች የተከበራችሁ አባቶች ወንድሞች እንዲሁም እናት እህቶች እንደሰማችሁት ለሚቀጥለው ሀገር መዘጋጀት እንዳለብን ለመረዳትና ለመገንዘብ የሚያስችል የሆነ ነገር ሰምተናል። እንዲህ አይነት አላህ Subhanahu Wa Ta'ala ልናወሳበት ነብዩን አለይሂ ሰላቱ ወሰላም ልናወሳበት የምንችልበትን ዕውቀት ለማንሳት መወፈቅ ትልቅ ከአላህ Subhanahu Wa Ta'ala የሚሰጥ ፈድልና ትሩፋት ነው። አልহামዱሊላሂ ረቢል ዓለሚን። ያው ከምናስታውሳቸው ማስታወስ ግድ ከሚሆንብን አንደኛው አላህ ዘንድ ቀርቦ ነጃ መውጣትን ነው። ነብያቶች ወላ تخزني يوم يبعثون ይሉ ነበር። በመቀስቀሻዋ ቀን አታዋርደኝ ያሉ ዱዓ ያደርጉ ነበር። ነብዩ አለይሂ ሰላቱ ወሰላም እንደሚታወቀው መኖሪያህ ጀነተል ፍርዶስ ነው ተብሎ በል እንደውም አልፎ ተርፎ ነብዩ አለይሂ ሰላቱ ወሰላም የተከተሏቸውን ኡማቸውን ሸፋ አድርጎ ጀነት አስከትሎ እንደሚገቡ ሁላ ተነግሮ ሲያበቃ ነብዩ አለይሂ ሰላቱ ወሰላም ሌት ተቀን ጌታቸውን ያመልኩ ነበር። እናታችን አይሻ ረዲየላሁ ዐንሃ ምን ትላለች? ካነ የቁሙ ሚነል ለይሊ ሐታ ተተፈጠረ ቀደማሁ ትላለች። ነብዩ አለይሂ ሰላቱ ወሰላም ጌታቸውን ያወሱ ነበር። ሌሊቱን ይቆማሉ እግራቸው ሊሰነጠቅ እስኪቀርብ ድረስ ትላለች እናታችን አይሻ። ነቢያቶች ከሰባት ሰማይ በላይ ያለው አላህ Subhanahu Wa Ta'ala አክብሯቸው መልእክትን እነሱ ላይ አውርዶ ሲያበቃ ነቢያቶች የሚዘናጉ አልነበረም። ተውሂዳቸውን ሌት ተሌት ያድሱ ነበር። ዒባዳቸውንም ሌት ተሌት ወደ ተሻለ ደረጃ ያደርሱት ነበር። ነብዩላህ ኢብራሂም አለይሂ ሰላቱ ወሰላም ለዚሁ ተውሂድና ለዚሁ ለአላህ Subhanahu Wa Ta'ala ዲን ሲሉ እሳት ላይ ተወርውረዋል። እንደሚታወቀው እነዛ በአላህ የካዱ ሰዎች አማልክቶቻችን አውግዘዋል፣ አማልክቶቻችንን አፈራርሰዋል። ይህ አስጠሊ የሆነ ተግባር ስለሆነ በኢብራሂም እርምጃ ሊወሰድበት ይገባል ብሎ ነብዩላህ ኢብራሂምን እሳት ላይ ወርውረዋል። አላህ Subhanahu Wa Ta'ala قلنا يا نار كوني بردا وسلاما على إبراهيم قلنا يا نار كوني بردا وسلاما على إبراهيم على الله سبحانه وتعالى አንቺ እሳት ወይ ለነብዩላህ ኢብራሂም ሰላም የሆነ ቦታ እንድትሆኚ ብሎ አላህ Subhanahu Wa Ta'ala አዟታል። ይህ ነብይ ለተውሂድ ሲሉ እሳት ውስጥ የገቡት ነብዩላህ ኢብራሂም ولا تخزني يوم يبعثون يوم لا ينفع مال ولا بنون إلا من أتى الله بقلب سليم. ولا تخزني يوم يبعثون ይላል። የሰው ልጆች በሚቀሰቀሱበት ቀን እንዳታዋርደኝ ጌታዬ። የዛች ቀን ባለሀብት በሀብቱ ነጃ መውጣት አይችል። ጎሳው ከፍ ያለለት የሆነ ሰው በጎሳው መዳን አይችል። የተማረ አካል በትምህርቱ ማለፍ አይችል። ሯጭ የሆነ አካል በሩጫው ማምለጥ አይችል። ጋላቢ የሆነ አካል ጋልቦ ማለፍ አይችል። መልከኛ የሆነና የሆነች አካል በመልክ ማለፍ አይችል። አረብ የሆነ በአረብነቱ ማለፍ አይችል። አጀም የሆነ በአጀምነቱ ማለፍ አይችል። የዛች ቀን ዛች አርዱል በይዳ ላይ የማህሸሯ ቀን የዛች የቂያማ ቀን እንዳታዋርደኝ ጌታዬ እባክህን ብሎ ነብዩላህ ኢብራሂም አላህን ይማጸናል። ያም ቀን ደግሞ የውመ ላ የንፈዑ ማሉን ወላ በኑን አሉ ነብዩላህ ኢብራሂም ቀጠሉ። የዛችን ቀን ጌታዬ ወይ ገንዘብ እኮ አይጠቅምም። ዱንያ ላይ እንደሚታወቀው ገንዘብ ያላቸው ሰዎች በገንዘባቸው እስከተወሰነላቸው ጊዜ ሊገፉ ይችላሉ። ጋርዶችን ሊያዘጋጁ ይችላሉ። አጃቢዎቻቸው ሊበዙ ይችላሉ። የሚበሉት ምግብ የተለየ ሊሆን ይችላል። የሚለብሱት ልብስም የተሻሻለ ሊሆን ይችላል። የሚሄዱበት ያማረ ሊሆን ይችላል። የሚለብሱት ልብስ ለየት ያለ ሊሆን ይችላል። የሚቀመጡበት የሚተኙበት ሁሉ ነገር ሊለይ ይችላል። ግን ነብዩላህ ኢብራሂም
يوم لا ينفع مال ولا بنون إلا من أتى الله بقلب سليم የዛችን ቀን ገንዘብም ልጆችም የማይጠቅሙበት ቀን እንደሚታወቀው በተለይ በገጠሩ አካባቢ አባቶች ወይም እናቶች የደረሱ ልጆች ካሏቸው በልጆቻቸው ይመካሉ የደረሱ ልጆች ካሏቸው በልጆቻቸው ችግሮችን እንገፈትራለን ብለው ያስባሉ ሌሎችም አካባቢ ላይ ያሉት በልጆቻቸው መከታና ምኞት አላቸው ግን ነብዩላህ ኢብራሂም ጠንቅቆ የአላህ ርሳላና የምትቀጥለውን ሀገር ታሪክ ስለሚያውቁ ወላ ተኽዝኒ የውመ ይብአሱና የሚቀሰቀሱባትን ቀን አታዋርደኝ ጌታዬ አላህ እኛንም አያዋርደን አታዋርደኝ የውመ ላ የንፈዑ ማሉን ወላ በኑን ገንዘብም አይጠቅምም ማለት እንደሚታወቀው ዛሬ ገንዘብ ያለው ሰው በገንዘቡ ልክ ነው የሚያወራው አላህ ካዘነላቸው ባሪያዎች ውጭ ገንዘቡ ኪሱ ላይ በበዛችለት ልክ ነው ምላሱን የሚሰነዝረው ነብዩ አለይሂ ሰላቱ ወሰላም من كان يؤمن بالله واليوم الآخر فليقل خيرا أو ليصمت على النبي عليه الصلاة والسلام باللهና በመጨረሻው ቀን የሚያምን አካል ሲናገር ጥሩ ነገር ይናገራል ለሰው ልጆች መስላሃን ሊያስገኝ የሚችል ዲናቸውን ሊጠብቁበት የሚችሉትን ነገር ዱንያቸውም ሊስተካከልበት የሚችል ነገር ጠቃሚ የሆነ ነገር በሁለቱም ሀገር ሊጠቀምበት የሚችለው ነገር መናገር አለበት ቂለ ወቃል ሲባል ሰምቻለሁ እንዲያድርሻለሁ ወጥቻለሁ ወርጃለሁ ተብሏል አይጠቅምም ነብዩ አለይሂ ሰላቱ ወሰላም ወይክረሁ ለኩም ሰፋሲፋል አላህ Subhanahu Wa Ta'ala ባሪያዎቹ ላይ ይጠላዋል ካሉት ባህሪ ቅላቅልነትን አላህ ይጠላል አሉ ነብዩ አለይሂ ሰላቱ ወሰላም ሞኝ መሆን ባገኙበት ማውራት ባገኙበት መዋል ካገኙት ጋር መሄድ ካገኙት ጋር መናገር የተገኘው ቦታ ላይ ማረፍን አላህ አይወድም አሉ ነብዩ አለይሂ ሰላቱ ወሰላም ሙስሊም ጮሌ ነው ሁሌ የነቃ ነው ባህሪው አካሄዱ አነጋገሩ አበላሉ አናኖሩ በየትኛውም ጉዳይ ነቃ ያለ ነው ሙስሊም ሐታ ከህፃናቶች ይጀምራል አላህ Subhanahu Wa Ta'ala ሱናን መንሃጀ ሰለፍን የነብዩን አለይሂ ሰላቱ ወሰላም ዲን እንዲያቁ እንሽራህ ሰድር የሰጣቸው ወጣቶች አላህን በመፍራት ነብዩን በመታዘዝ ለአኺራና ለዱንያቸው በሚጠቅማቸው ነገር ቢዚ በመሆን ቂለ ወቃልን ሰፋሲፍነትን በመራቅ ያሳልፉታል የጭንቀለት ነብዩ አለይሂ ሰላቱ ወሰላም በአላህ ጥላ ስር ከሚሆኑ ሰዎች ሲጠቅሱ ነብዩ አለይሂ ሰላቱ ወሰላም ወሻቡን ነሻ في عبادة الله አሉ ነብዩ አለይሂ ሰላቱ ወሰላም አላህን በማምለክ ነብዩን አለይሂ ሰላቱ ወሰላም በመከተል ቁርአን በመቅራት ሐዲስ በመቅራት ዳዋ በማድረግ ለተቸገሩ ሰዎች ለችግራቸው መፍትሄ ሊሆናቸው የሚችል ነገር ወጪ በማድረግ ጥሩ በመናገር ወደ ኸይር በማመላከት ከሸር በማስጠንቀቅ ያሳለፈ ሸባብ አላህ በጥላው ስር ያደርገዋል አሉ ነብዩ አለይሂ ሰላቱ ወሰላም ነብዩ አለይሂ ሰላቱ ወሰላም ዘንድ በብዛት የነበሩት ሸባቦች ናቸው እንደ አብዱላህ ኢብኑ አባስ ነሙዋዝ ኢብኑ ጀበልን የመሰለ ነብዩ አለይሂ ሰላቱ ወሰላም ወደ የመን የላኩት ሰሃቢ ነብዩ አለይሂ ሰላቱ ወሰላም ያ ጉላም ኢዛ استعنت فاستعن بالله ይሏቸው ነበር ነብዩ አለይሂ ሰላቱ ወሰላም ለዳዋም ያስተማሯቸው ነበር እነዚህ ጠንካራ የሆኑ ሸባቦች ጊዜያቸውን አላህን በመታዘዝና ነብዩን በመከተል ያሳልፉታል እንዲሁም አባቶች ነብዩ አለይሂ ሰላቱ ወሰላም አላህ እድሜን ሰጥቶት በእድሜው የተጠቀመ ሰው ይሄ ኸይር ነው ብሏል ነብዩ አለይሂ ሰላቱ ወሰላም አማ አላህ እድሜ ለግሷቸው አባቶች በየመንደሩ ከህፃናት ጋር የሚጫወቱ ከሆነ ከሴቶች ጋር የሚቀልዱ ከሆነ ወሬ የሚያመላልሱ ከሆነ ቡና የሚያመላልሱ ከሆነ ጫትን የሚጨምሩ ከሆነ ኃይለ የማይሉ ከሆነ ሸር ነው አሉ ነብዩ አለይሂ ሰላቱ ወሰላም በል እንደውም ነብዩ አለይሂ ሰላቱ ወሰላም اللهم اني اعوذ بك من ارذل الامور ይሉ ነበር ነብዩ አለይሂ ሰላቱ ወሰላም ጌታዬ ወይ ከጃጀ ሽምግልና ባንተ ተጠበቃለሁ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም መጥፎ እድሜና መጥፎ ሽምግልና ብሎ ማለት አሉ ነብዩ አለይሂ ሰላቱ ወሰላም አላህ እድሜን ሰጥቶት የማይጠቀምበት ከሆነ ለሱ ውርደት ነው አሉ የአላህ ነብይ አለይሂ ሰላቱ ወሰላም ስለዚህ ነብያቶች የአላህ ርሳላ በተገቢው ከመገንዘባቸውም ጋር ያለባቸውና ያላቸውን ከማወቃቸው ጋር ለማህበረሰቡ ከመጨነቃቸው ጋር የአላህን ዲን በተገቢውና በስርዓቱ ከማድረሳቸውም ጋር ወላ ተኽዝኒ የውመ ይብአሱን ይሉ ነበር ጌታዬ ወይ በዛች በመቀስቀሻዋ ቀን አደራሃን ይሉ ነበር ነብያቶች አለይሂም ሰላቱ ወሰላም ጀሚዓን አስከተሉና ነብዩላህ ኢብራሂም ኢላ መን አተላህ ቢቀልቢን ሰሊማ የዛችን ቀንኮ አላህ Subhanahu Wa Ta'ala ንጹህ የሆነችን ቀልብ ይዞ የመጣ ብቻ ነው ነጃ የሚወጣው አሉ እንደነገርኳችሁ የተለያዩ ነገሮችን ይዞ መሄድ አላህ ዘንድ ነጃ ያስወጣል እጂ አላህ ዘንድ የምትባለው ደግሞ መጪነች ማይቀር ነው ኢነሁም የረውነሁ በዒዳ ወነራሁ ቀሪባ ኢነሁም የረውነሁ በዒዳ ወነራሁ ቀሪባ አለ አላህ Subhanahu Wa Ta'ala ቂያማ ሲባል ማናየው
ቀብር ሲባል ማን ገብቶ አየው? ሰላት ሲባል በሰገድ አይደለም፣ ዘካ ሲባል ዘካ በሰጥ አይደለም፣ ልብስ ሲባል በልብስ አለባበስ አይደለም፣ ዝክር ሲባል በዝክር አይደለም፣ ዋናው በቀልብ ነው የሚሉ ሰዎች ዛሬም አሉ፣ ድሮም ነበሩ የሚያሾፉ ሰዎች። ኢነሁም የረውነሁ በዒደን ወነራሁ ቀሪባ አለ አላህ ሱብሓነሁ ወተዓላ። ቂያማ አላህ ዘንድ ራቁት መቆም ሴትና ወንድ ሳይባል አጭር ረጅም ሳይባል ሜዳ ላይ ሲባል ሩቅ አርጎ ይመለከቱታል። ኢነሁም የረውነሁ በዒድ አለ አላህ፣ እነሱ ሩቅ አርጎ ይመለከቱታል። ወነራሁ ቀሪባ ቅርብ ነው። ትላንትና የነበሩ ሀያቶቻችን የታል? እዚህ ውስጥ እኮ ዘመድ ያልሞተበት ሰው አለ? እዚህ ውስጥ ያልቀበረ ሰው አለ? የለም ማለት አዎ ካለ ራሱ እናስዋሸዋለን። አባታችን ነብዩላህ አደም ናቸው አይደል? ስለዚህ አልቀበርኩም ቢል ራሱ እናስዋሸዋለን። ስለዚህ ወነራሁ ቀሪባ አላህ ቅርብ ነች ትመጣለች አለ ነብዩ አለይሂ ሰላቱ ወሰላም። ወኢነ ሊልመውት ለሰከራት አሉ ነብዩ አለይሂ ሰላቱ ወሰላም። አቤት ለሞት እንዴት ጭንቀት አላት አሉ የአላህ መልእክተኛ። ልጃቸው ወያ ከርበ አበታ አለች፣ ወይ አባቴ ጭንቀት ስትል ላከርበ ቢየዲኪ ባደል የውም አሏት ነብዩ አለይሂ ሰላቱ ወሰላም። በአባትሽ ከዛሬ በኋላ ጭንቀት የለባቸውም አሏት። መኖራቸው የት ነው? ጀነተል ፍርዶስ ነው። ኢዛ ሰአልቱሙላህ ፈስአሉላህ አልፍርዶስ አሉ ነብዩ አለይሂ ሰላቱ ወሰላም። አላህን ጀነትን መጠየቅ ከፈለጋችሁ ጀነተል ፍርዶስን ጠይቁ፣ እሷ የላይኛዋ ክፍል ነች አሉ ነብዩ አለይሂ ሰላቱ ወሰላም። አላህ የነብዩን ጉርበትና ይወፈቃል። ስለዚህ ኢላ መን አተላህ ቢቀልቢን ሰሊም፣ አላህን ንጹህ በሆነች ቀልብ የተገናኘው ሰው ካልሆነ በስተቀረ የዛን ቀን ከውርደት የሚድን የለም አሉ ነብዩላህ ኢብራሂም። ቃላ ኢብኑ አባስ ሰሃቢዩ ኢብኑ አባስ ምን ይላል? ይህንን የቁርአን አንቀጽ ሲፈስር ኢላ መን አተላህ ቢቀልቢን ሰሊም የሚለውን ቁርአን ሲፈስረው ምን ይላል? አልቀልቡ ሰሊም ማለት ንጹህ ቀልብ ብሎ ማለት አየሽሀደ አላ ኢላሃ ኢላላህ አለ። ከአላህ በስተቀረ በሐቅ ሊመለክ የሚገባው የሆነ ጌታ የለም የምትለዋ ቃል ምን ታስገኛለች? ቀልበን ሰሊም ታስገኛለች አለ። ላኢላሃ ኢላላህ የምትለዋ ቀልበን ሰሊም ታስገኛለች አለ። ምን ነች እቺ? የተውሂድ ቃል ትባላለች። ስለዚህ ቀልበን ሰሊም የሚገኘው በምንድን ነው? በተውሂድ ነው። ቀልበን ሰሊም የሚገኘው በመጀመሪያ በምንድን ነው? በተውሂድ ነው። አማ ሽርክ ያለበት ሰው ጀነት ይገባል እንዴ? አይገባም። ላ ቱፈተሑ ለሁም አብዋቡ ሰማኢ ወላ የድኹሉነ አልጀነተ ሐታ የሊጀል ጀመሉ ፊ ሰሚል ኺያጥ ወላ የድኹሉነ አልጀነተ ሐታ የሊጀል ጀመሉ ፊ ሰሚል ኺያጥ አለ አላህ። በአላህ ላይ የሚያጋሩ ሰዎች ጀነት በእነሱ ላይ አራም ነች። እንደውም ጀነትን አይገቡም ግመል በምን እስኪወጣ ድረስ በመርፌ ቀዳዳ የሚሾልከው ምንድን ነው? ክር ነው አይደል? ወፈር ያለው ክር ይሾልካል። የወፈረው ክር አባቶቻችን ሲሰሩ አይታችኋል። ወፈር ያለችዋን ክር ያመጧትና ሲሞክሩት አይገባም። በመራቃቸው አለስልሶ ጫፏን እንደዚህ ያድርጉት አይገባም። ከዛ ይቀንሷታል። ይገባል ክር። እሺ ግመል ትሞክራለህ? እሞክራለሁ የሚል ሰው ካለ ምናልባት በከራማ አሳልፈዋለሁ እንዳይል ብቻ። ወላ የድኹሉነ አልጀነ ሐታ የሊጀል ጀመሉ ፊ ሰሚል ኺያጥ አለ አላህ። ጀነትን አይገቡም ሙሽሪኮች ምንም ቢሰሩ እኮ ነው። ነብዩ አለይሂ ሰላቱ ወሰላም አንድ ባላህ የካደ ሰው ምሳሌ አሁን ጴንጤዎች ስልጤ አካባቢ ወይንም ደግሞ ጉራጌው ሙስሊሙ ማህበረሰብ አካባቢ ገብቷል አልገቡም? ምንድነው የሚሰጡት? ዘይትና ምንድነው ዱቄት አይደል? ከዛ ምንም ይጨምራሉ፣ ሩዝም ይጨምራሉ። ከዛ ለህፃናቶች ደግሞ በየትምህርት ቤቱና በየመንገዱ ምን ይሰጣሉ? ከረሜላ ይሰጣሉ አይደል? አቂዳ ወይንም ደግሞ እስልምናን የማያውቁ አባቶቻችን እነዚህ ሰዎች ከሚሰሩት ስራ አንጻር ወይንም ደግሞ ፊታቸው ላይ የሚነበበው የጀነት ሰው እንደሆኑ ነው ይላሉ አንዳንድ አባቶች። ነዑዙ ቢላህ። ይሄ ኩፍር ነው። ላኢላሃ ኢለላህ ከሚያፈርሳት አንደኛው ነገር ምንድነው? በካፊሮች ኩፍር መጠራጠር። ጀዛከላህ። በካፊሮች ኩፍር የተጠራጠረ ሰው ላኢላሃ ኢለላህን ያፈርስበታል። ቀድም ምን አለ? ነፊና እስባት አደረግና አይደል? ረሳ ነው እንዴ? አንደኛው ምንድነው? ከአላህ ውጭ በሐቅ የሚመለክ አምላክ የለም ብሎ ምን ማድረግ አለበት? ውድቅ ማድረግ አለበት አይደል? ጴንጤዎች ስንዴ፣ ዘይት፣ ሩዝ ስለሰጡት ወይንም ደግሞ ሲሰድባቸው ዝም ስላሉት የጀነት መታወቂያ የሚሰጣቸው ከሆነ እስልምና ፍርሽ ይሆንበታል። ምናልባት እስልምና ውስጥ ያሉ ሰዎችን ከሚሰራው ወንጀልና ከሚያመጣቸው ቢድዓና ኩራፋቶች ከእስልምና እናስወጣው። ይህ ፊልድ የዓሊሞች ፊልድ ነው። እኛ ዝም ብለን አንጨማለቅበትም እዛ ውስጥ ገብተን። በማክፈር ረገድ ላይ ግን በአላህ ለካደና እስልምናን ላስተባበለ ሰው ዱቄትና ዘይት ስለሰጠ የሱን ሃይማኖት ዕውቅና የምትሰጥ ከሆነ እስልምናን ያፈርስብሃል። ስለዚህ አብዱላህ ኢብኑ አባስ ይህችን ቃል መመስከሩ ነው ቀልበን ሰሊም የምትባለው አለ። ነብዩ አለይሂ ሰላቱ ወሰላም አላሁ ረቢ ላ ኡሽሪኩ ቢሂ ሸይአን ይሉ ነበር። ነብዩ አለይሂ ሰላቱ ወሰላም ጌታዬ ወይ በአንተ ላይ ምንም አላጋራም ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። ይህቺ ቀልበን ሰሊም የያዘ ሰው የቂያማ ቀን ነጃ ይወጣል። መን ካነ አኺሩ ከላሚሂ ላ ኢላሃ ኢላላህ ደኸለል ጀነ አሉ ነብዩ አለይሂ ሰላቱ ወሰላም። የመጨረሻ ከዱንያ ሲሰናበት
ምናልባት አንዳንድ ሰዎች አላህ ኢንሽራህ ሰድር የሰጣቸው ሰዎችን ይሰናበታሉ። በምንድን ነው የሚሰናበቱት? ልክ ነብዩ አለይሂ ሰላቱ ሰላም እንደተሰናበቱት። እንዴት ነው የተሰናበቱት? ነብዩ አለይሂ ሰላቱ ሰላም አቡበክር፣ ዑመር፣ ዑስማን፣ አሊ፣ እናታችን አይሻ ሌሎችም ሰሃቦችን ይሄንን ስሩ፣ በዚህ ላይ ጽኑና አላህ በሰላም ያገናኘን ጀነት ላይ ብሎ ሄዱ ነብዩ አለይሂ ሰላቱ ሰላም። እና አቡበክርም እንደዚሁ። ዑመር መስጊድ ውስጥ ሲያሰግድ ነበረ የተወጋው። ቤቱ ላይ ተኝቶ ደም እየፈሰሰው ነበረ። ጠያቂ ሊጠይቀው ገባና ጠይቆት ሲወጣ ሲመለከተው ሱሪውን ይጎትተዋል። ሱሪው መሬት እየጠረገበት ይሄዳል። አስጠሩልኛል። ወንድሜ እባክህን ሱሪን ከፍ አድርገው አሳጥራል። ለምን? ነብዩ አለይሂ ሰላቱ ሰላም ኢዛሩል ሙእሚን ንስፈሳቅ ብለዋል። የሙእሚኖች ልብሳቸው የወንዶች ንስፈሳቅ ነው ብለዋል። ከቁርጭምጭሚት በላይ ከጉልበት በታች ባለው ማከል ነው ብለዋል ነብዩ አለይሂ ሰላቱ ሰላም። ማስፈለ ሚነል ከዕበይኒ ፈፊናር ብለዋል ነብዩ አለይሂ ሰላቱ ሰላም። ከቁርጭምጭሚት በታች የለበሰ ሰው የጀሃነም ነው ብለዋል። ልብስን ከፍ አድርገው፣ ለልብስም ንጽህና ነው ለጌታም ደግሞ ውዴታ ታገኝበታለህ ብሎ ሲመክሩ ነበር ወደ አኺራም ሄዱት። አሁንም አሉ አላህ ዲኑን ያሳወቃቸው ኢንሽራህ ሰድር የሰጣቸው ሰዎች ሊሞቱ አካባቢ ልጆቻቸውን ተመልከቱ። ነቢያቶች ልጆቼ ወይ ማታዕቡዱና ሚን ባዕድ ይሉ ነበረ። ከኔ በኋላ ማንን ነው የምታመልኩት ብሎ ይጠይቁ ነበር። ማን ናቸው የሚጠይቁት? ነቢያቶች እኮ ናቸው። ማንን ነው የሚጠይቁት? ልጆቻቸውን። ሙስሊም አይደል እንዴ ልጆቻቸው? አየህ አቂዳ አደራ መባባል ማታዕቡዱና ሚን ባዕዲ ከኔ በኋላ እኔ ወደ አኺራ ከሄድኩ በኋላ ማንን ነው የምታመልኩት ብሎ ይጠይቁ ነበር። አሁንም ያሉ አባቶቻችን አላህ ዲንን የሰጣቸው ሰዎች ሰላታችሁ ላይ አደራ፣ አቂዳ ላይ አደራ፣ ተውሂድ ላይ አደራ፣ ሰላት ላይ አደራ፣ ዳዋ አደራረግ ላይ አደራ፣ የጉርብትና ሐቅ በመጠበቅ አደራ፣ በዘካ ላይ አደራ፣ በሐጅ ላይ አደራ፣ ዝምድና በመቀጠል ላይ አደራ እያሉ ማሰላማ ይላል ነብዩ አለይሂ ሰላቱ ሰላም። መን ካነ አኺሩ ከላሚሂ ላ ኢላሃ ኢላላህ ደኸለል ጀና አሉ ነብዩ አለይሂ ሰላቱ ሰላም። የመጨረሻ ከዚች ሀገር ሲሰናበት የሚሰጣት የቃል ምስክርነት ላ ኢላሃ ኢላላህ ከሆነች ጀነት ገባሉ። ይቺ ላ ኢላሃ ኢላላህ ሰማይና ምድር የቆመችለት ተመልከቱ። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሰውንም ልጅ ቢሆን አጋንንትንም አልፈጠርኳቸውም እኔን ሊያመልኩኝ ቢሆን እንጂ። አልከሶም ይሁን አብሬትም ይሁን ቃጥባሬም ይሁን አናጂናም ይሁን ሐታ ነብዩ አለይሂ ሰላቱ ሰላም የተፈጠሩት ለምንድን ነው? አላህን ሊያመልኩ። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ከሰው ልጅ ውስጥ ናቸው ከሰው ውጭ ናቸው ነብዩ። ቁል ኢነማ አነ በሸሩን ምስሉኩም ዩሃ ኢለየ አነማ ኢላሁኩም ኢላሁን ዋሂድ ፈመን ካነ የርጁ ሊቃአ ረቢ ፈልያዕመል ዐመለን ሳሊሃ ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ። ስለዚህ ነብዩ አለይሂ ሰላቱ ሰላም ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ከሚለው ውስጥ ይገባሉ አይገቡም? ይገባል። ነብዩ አለይሂ ሰላቱ ሰላም የሆነ ሰዓት ላይ የሆነ ሰው በጣም ቸግሮትና ወይንም ደግሞ ጨንቆት ወደ ነብዩ አለይሂ ሰላቱ ሰላም ብቅ አለ። ከዛ ነብዩን አለይሂ ሰላቱ ሰላም ማሻአላህ ወሺእት አላቸው። አላህና እርሶ ካሉ ሲላቸው ነብዩ አለይሂ ሰላቱ ሰላም አጃአልተኒ ሊላሂ ኒደን አሉ ነብዩ አለይሂ ሰላቱ ሰላም። ለአላህ ብጤ አደረከኝ እንዴ? ፈቁል ማሻአላህ ወህድ አሉ ነብዩ አለይሂ ሰላቱ ሰላም። አላህ ብቻ ካለ በላሉት ነብዩ አለይሂ ሰላቱ ሰላም። ስለዚህ ነብዩ አለይሂ ሰላቱ ወሰላም እንደኛው ሰው ናቸው። ግን አላህ ሱብሓነሁ ወተዓላ ሪሳላውን በማውረድ አክብሯቸዋል። ለነቢያቶች ሁላ አለቃ አድርጓቸዋል። ሐታ የቂያማ ቀን ነቢያቶች ሳይቀሩ ሁሉም እዛ ሂድ ሲባባሉ መጨረሻ ወደ ነብዩ ይመጣና ነብዩ አለይሂ ሰላቱ ወሰላም ጌታቸው ዘንድ ሱጁድ ወርዶ ጌታቸውን ሸፋ ጠይቆ ሸፋ ተፈቅዶላቸው ኡማቸውን ያማልዳሉ። የአላህ መልእክተኛ አማ ይህ አምልኮሽና ዒባዳ የሚገባው የለም ለሱ ካልሆነ በስተቀር። ተመልከቱ አላህ Subhanahu Wa Ta'ala ቁርአኑ ላይ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ በአላህ ላይ የሚያጋሩ ሰዎችን አይምራቸውም። ሸክ የለም። ሰደቃ ቢሰጥ አዎ
تملكتوا وقدمنا إلى ما عملوا من عمل فجعلناه هباء منثورا وقدمنا إلى ما عملوا من عمل فجعلناه هباء منثورا على الله የቂያማ ቀን ሲሰሩት የነበረውን ስራ እናቀርብላቸዋለን አለ ምን አድርገን እንደ ተራራ አድርገን እናቀርብላቸዋለን ከዛ በኋላስ እኽላስ የለበትማ ባዶ ነው ተውሂድ የለም ባዶ ነው እጅባ የለም ባዶ ነው ስለዚህ فجعلناه هباء منثورا إلى الله سبحانه وتعالى የተበተነ አቧራ እናደርገዋለን ይላል ስለዚህ እቺ አቂዳ ይቺ ተውሂድ ይቺ ላኢላሃ ኢላላህ ሰማይና ምድር የቆመችላት ነብያቶች የተላኩላት ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت ነብዩ አለይሂ ሰላቱ ወሰለም በመጡበት ጊዜ ሳይሆን ከነብዩላህ አደም ጀምሮ በእያንዳንዱ ኡማ ተልኳል ምን የሚል ነብይ ተላከው አን اعبدوا الله واجتنبوا الطاغوت አላህን በብቸኛነት አምልኩ ጣጉት አትራቁ ዱዓ ያ ረብ አላህ ብቻ ድረስልኝ አላህ ብቻ ልጅ ስጠኝ አላህ ብቻ ምስት ወፍቀኝ አላህ ብቻ በላውን አንሳ አላህ ብቻ ዝናቡን አውርድ አላህ ብቻ ጀነትን ስጠኝ አላህ ብቻ ዒልም ስጠኝ አላህን ብቻ ዘር ስጠኝ አላህን ብቻ ከዛው አለ የለም وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين على الله جيتاچو طروني باكاچو يالن الله أمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله قليلا ما تذكرون عمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله كالله قال لا أملاك الله الله ቢኖርማ ሰማይና ምድር ለፈሰደታ አላህ ይበላሹ ነበራል አንደኛው በዚህ ያዛል አንደኛው በወራቤ ሲያዝ አንደኛው በሳውዲ ያዛል ለፈሰደታ አለ ይበላሽ ነበራል ሁለት አምላክ ቢኖር ጠቅላይ ሚኒስትሮች በተቀያየሩ ቁጥር ህዝብ ይሞታል አይሞትም በሰላም ነው እንደሚቀባበሉ ጀዛከላህ ምናምን ተባብሎ ነው እዚህ ጋር ዳዋ ያደረገው ስንት ሰው አደረገ ሶስት ሰው መሰረተ ማዘን ነው የተለያየ ነው አይደለም ስልጣን ግን እንደዛ ነው እንዴ አይደለም سلطان تغفر هلا تلالا ሁሉም አቅሙን ለፈሰደታ አለ ሁለት አምላኮች ቢኖሩ ይበላሽ ነበራል ሰማይና ምድሩ ውጥንቅጡ ይወጣል ግን ሱብሃነ ጌታችን ጥራት ይገባው ከሱ ውጭ አምላክ የለም የመጀመሪያው የመጨረሻው ሕያው የሆነ የማይሞት ليس كمثله شيء وهو السميع البصير ليس كمثله شيء وهو السميع البصير فلا تضربوا لله الأمثال إن الله يعلم وأنتم لا تعلمون فلا تضربوا لله الأمثال لا مثالنا تضربوا لته ስለዚህ እያንዳንዱን ነብያቶች አላህ የላካቸው በመጀመሪያ በተውሂድ ነው ነብዩ አለይሂ ሰላቱ ወሰለም ከነብይነት በኋላ የሰላትና እስልምና ላይ ያሉ አንዳንድ አህካሞችን ህግጋቶችና ድንጋጌዎችን ከመጀመራቸው በፊት ተውሂድ ላይ 10 ዓመት ቆዩ መካ ላይ ነብዩ አለይሂ ሰላቱ ወሰለም ጧትም ማታም ከሰዓትም ሌሊትም ነብዩ አለይሂ ሰላቱ ወሰለም ቁሉ ላ ኢላሃ ኢላላህ ቱፍሊሁን ላ ኢላሃ ኢላላህ በሉ ላ ኢላሃ ኢላላህ አሁን እንዳየነው ነው ትርጉም አይደል አሁን እንዳየነው ይሁንና ላ ኢላሃ ኢላላህ በሉ ትድናላችሁ ከጀሃነም ቅጣት ትድናላችሁ ጀነትን ታገኛላችሁ እያሉ 10 ዓመት ቆዩ ነብዩ አለይሂ ሰላቱ ወሰለም ከዛ በኋላ ወደ ሰማይ ሄዶ ከጌታቸው ሰላትን ይዞ ከመጡ በኋላ መካ ላይ 3 ዓመት ቆይቷል አንድ ላይ 13 ዓመት ቆዩ ነብዩ አለይሂ ሰላቱ ወሰለም ይሄንን 13 ዓመት ተውሂድን እያስተማሩ ነብዩ አለይሂ ሰላቱ ወሰለም 3 ዓመቷ ላይ ሌላው አህካሞችን ጨምሮ መዲና ከሄዱ በኋላ ስንት ዓመት ቆዩ 10 ዓመት መዲና ላይ 10 ዓመት ሲቆዩ ነብዩ አለይሂ ሰላቱ ወሰለም ሰላት ዘካ ሐጅ ዑምራ የወላጅ ሐቅ የጉርብትና ሐቅ እያንዳንዱ አህካሞችን እያስተማሩ ነብዩ አለይሂ ሰላቱ ወሰለም 23 ሞሉ አጠቃላይ 63 ዓመት ሲሞላቸው ወደ አኺራ ሄዱ ነብዩ አለይሂ ሰላቱ ወሰለም ይሄንን ነብዩ አለይሂ ሰላቱ ወሰለም የገፉት hatta ነብዩ ሊሞቱ 5 ቀናቶች ሲቀሯቸው 5 ቀናታት ሲቀሯቸው ላነቱላሂ ዐለል የሁዲ ወነሳራ ኢተኸዙ ቁቡር አንቢያኢም መሳጅድ አሉ ነብዩ አለይሂ ሰላቱ ወሰለም አሁን አልከሶ አትበሉ ጀበኖ በጫላ አትበሉ ጫተው በጫላ አትበሉ የት ያድባረብ አትበሉ
የትያው ጋር አትበሉ፣ አናጂና አትበሉ፣ ናይበሉኝ መዲና አትበሉ፣ ይውሰዱኝ መዲና አትበሉ፣ እርዝ ቤት አትሂዱ ሲባል ይሄ ቃል በደረቅ ይባላል አይባልም? ነብዩ ተመልከቷቸው እኮ በነብዩ ምላስ እኮ ነው በነብዩ በተከበረችው አፋቸው وما ينطق عن الهوى إن هو إلا وحي يوحى وما ينطق عن الهوى إن هو إلا وحي يوحى አይናገሩም ከጌታቸው የሚመጣላቸው ወህይ ቢሆን እንጂ ያለው አላህ ነብዩ ለዕነቱላሂ ዐለል የሁዲ ወነሳራ ኢተኸዙ ቁቡር አንቢያኢ መሳጅዳን ባይሁዳና በነሳራ ያላህ ለዕና እርግማን ይውረድባቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምን ሲባል ኢተኸዙ ቁቡር አንቢያኢ መሳጅዳን የአንቢያዎችን የቀብር ቦታ የመስጂድ ቦታ አድርጎ ያዙ አሉ ይሄንን ስናወግዝ ቃል በደረቅ ይባላል አይደል አበሻ ላይ ሰሃቦች መጥቶ ወደ ነብዩ ሲመለሱ ሀበሻ ላይ ቀብር ላይ የሚሰራው ግፍና በደል ተነገራቸው ኡላኢካ ሽራሩ الناس አው ሽራሩ الخلق አሉ ከማ ቃል አለይሂ ሰላቱ ወሰለም እነዚህ የሰው ልጆች ሸረኞች ናቸው አሉ ነብዩ አለይሂ ሰላቱ ወሰለም እንዴት ቀብር ላይ ትደፋለህ እንዴት የቀብር አፈር ትበላለህ እንዴት ይውሰዱኝ መዲና ትላለህ እንዴት ናይበሉኝ መዲና ትላለህ እንዴት አልከሶ ባቱም ገባው ታዋርዱኝ ትላለህ እንዴት አልከሲየን ካለ ባይተ ለቆጥን ጣቢ ተቀጠለ ትላለህ እንዴት ይባል ወላሂ ከባድ ነው ነቃበሉ በተለይ አባቶች ሽርክ አደጋል ሽርክና ነብዩ አይገናኙም ሽርክና ነብያቶች በአጠቃላይ አይገናኙም ሽርክና ሳሊሆች አይገናኙም ሽርክና ጀነት ይገናኛሉ ሽርክ ከማን ጋር ነው ጓደኝነቱ ከማን ጋር ነው ከጀሃነም ጋር ጀዛከላህ ኸይር ሽርክ የሚያሻርክ ሰው ጓደኝነቱ ከማን ጋር ነው ከጀሃነም ጋር إن الذين كفروا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب إن الله كان عزيزا حكيما كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب على الله جهنم ውስጥ ገብቶ ቆዳቸው እርግፍ ብሎ ሲያልቅላቸው ሌላ ቆዳ ይበቅልላቸዋል አለ ليذوقوا العذاب بما كفروا بالله በአላህ በመካዳቸው የተነሳ ጀሃነሙን እንዲቀምሷት ቆዳ እንቀይርላቸዋለን አለ አላህ መውጣት ባሰቡና ወጣ ባሉሳደው ኡይዱ فيها አለ አላህ ያ ማሊክ ሊየቅዲ علينا ربك قال انكم ማኪቱን ይባላል ዘውታሪዎች ናቸው መውጣት የሚባል ነገር የለም አማ አቂዳ ተውሂድ ኑሮት ነብዩን እየተከተለ ወንጀል ሰርቶ ወደ አኺራ የተሸጋገረ ሰው ወይ አላህ ጀሃነምም ከመግባቱ በፊት ይቅር ይለዋል ወይንም ደግሞ ጀሃነም ገብቶ ቀምሷት ብቅ ይላል ይወጣል ከጀሃነም አላህ ከማይነካት ያድርገን የዱንያ እሳት እንችላለን አይቻል የአኺራው እኮ ዱንያ የምናቀጣጥለው ምንድነው እንጨት ነው የአኺራው ምንድነች ድንጋይና የሰው ልጅ ወቁዱሃ الناس والحجاره على الله የጀሃነም መቀጣጣያዋ የሰው ልጅና ድንጋይ ነው አለ ይገባቸዋል ለምን በአላህ ላይ ካድዋ አስተባበሏ አይን እጅ የምታስብበት ጭንቅላት የምትሄድበት እግር የምትነግድበት ዕውቀት ሰርተ የምትገባበት ወጥተ የምትገባበት ጋብቻውን እርካታውን ልጁን ፈረስ የምትጋልብበት ባጃጅ የምትይዝበት መኪና የምትነዳበት ይሄን ሁላ ኒዕማ ተሰጥቶ በአላህ ላይ ይካዳል ይሄን ሁላ በሰጠው ኒዕማ ተክዶ ወደ ቀብር ይዞራል ወደ አልቀሶ ይሄዳል ወደ ቃጥባሬ ወደ አብሬት ይኬዳል አሁን የምን መውሊድ ነው ያለው ያብሬት ጀዛከላህ ኸይር አልከሶ ደርሳል ያብሬት አሁን ሰዎቹ እየጎረፉ ነው በተለይ የጉራጌና የስልጤ ባለሀብቶች ይጎርፋሉ ይመጣሉ በዚህ ከአዲስ አበባ መኪናቸውን ይዞ ምስቶቻቸውን ይዞ ጫጭኖ ከኋላ ሃይላንድ ጭኖ ዲቤ ከኋላ ጭኖ በክፍት መኪና ይመጣሉ ምን ነው አባ በጥራራው ሊሉ ነው ምን ማለት ነው አባ በጥራራው ማለት በጥላውት ያርጉን አባታችን ነው በጥላውት ያድርጉን ያደርጋሉ አያደርጉም ከላ አያደርጉም ዱንያን በጥላ ከማድረጋቸው በፊት ማን ነበር ማዳን የነበረባቸው ራሳቸው ሰደቅተ والله እውን ብለሃል ቀድሞ ማን ነበር ማዳን የነበረባቸው ራሳቸው አረ ፍርዓውን አና ረብኩም አልአላ ሲል ቆይቶ ወሰደው አይደል እንዴ ውሃው መትረፍ ቻለ አልቻለም የድሮዎቹ ፍድሪሞች እንኳን አልጠፉም እንዴ ያልከሳባባይ አላለፈውን ሐረመኒም ገቦ ተደገፈውን ይባላል አይባል ከነብዩ በፊት የነበሩ ሳሊሆችን አላህ ቃል አስገብቷቸዋል ምን በሚል በህይወት ካሉ የነብዩን ዲን ሊረዱ ቃል አስገብቷቸዋል በህይወት ካሉ ዳዕዋ ማድረግ መቅራት ማስቀራት ከሽርክ መከልከል በተውሂድ ማዘዝ ነበረባቸው አልከሳባባይ አላለፈውን ሐረመኒም ገቦ ተደገፈውን የለም ውሸት እሺ እንደዛ ያለ እንደገና ቀብሩ ጋር መጥቶ
አፈር ይበላል ጧፍ ያደርጋል ሀድራው ወይንም ደግሞ ቀብሩ የሳቸው ነው ይላል ምን አይነት ያቀል መቀየር ነው ወንድሜ አይነ አቅል ወአይነ ሐቢቢ የታለ ነብዩ አለይሂ ሰላቱ ወሰላም እኮ የተከበሩት ነብይ የት ነው የተከበሩት መዲና አቡበክር የት ነው የተከበረው ዑመር የት ነው የተከበረው ይመለካሉ ነብዩ ቀብር ላይ ተከደው ይባላል አይባልም اللهم لا تجعل قبري وثنا يعبد ጌታዬ ወይ ቀብሬን ካንተ ውጭ የሚመለክ አታርግብኛሉ ነብዩ አለይሂ ሰላቱ ተመልከቱ ሳሊዎቹ ከመሞታቸው በፊት ያስጠነቅቃሉ ነብያቶቹ ቀብራቸው እንዳይመለክ ከሞቱ በኋላ ሰዎች እንዳይንጠለጠሉባቸው ያስጠነቅቃሉ የኛዎቹስ ዝም ነው የሚሉት ላብሬት ሄዶ ለቃጥባሪ ነው ራሱን ያረደው ማን ነው መንገድ ላይ ሄዱ ግመላቸው ላይ ሞቃቸውና አውርዶ ንፋስ ያናፍሱላቸው እቺ ንፋስ የምትጠቅማቸው መስሏችሁ ነው እኔ ፍዳ ካሉን አይሆንም ብሎ ላሱላችሁ ነብዩ ከሞትኩ በኋላ ቀብሬ የሚመለክ እንዳታደርግብኛል መዲና በአላህ የሚያጋሩ ሰዎች የቀብር አፈር የለመዱ ሰዎች ሂዶ ያ ረሱላህ ብሎ እንባጥብዱብ ሲያደርጉ ፖሊስ ውጣ ይላል ይገፋል ታዲያ ይምሰራልኝ من كان يعبد محمد فإن محمد قد مات ومن كان يعبد الله فإن الله حي لا يموت على أبو بكر الصديق رضي الله تعالى عنه ነብዩ ሲሞቱ ሰሃቦቹ ተረበሹ ከነብዩ ጋር መለየት በጣም ሙሲባ አለ ነብዩ ሙሲባ ሲደርስባቸው የኔን ሙሲባ አስታውሱዋል ከነብዩ በላይ ሙሲባ ይደርስብናል አይደርስም ነብዩ ሙሲባ ሲደርስባቸው የኔን ሙሲባ አስታውሱዋል እኔ መሞቴን አስታውሱና ተረጋጓል አባት ሞተባት ነብዩን አስታውስ እናት ሞተችባት ነብዩን አስታውስ ልጅ ሞት አይደል ነብዩን አስታውስ እህት ሞተች አይደል ነብዩን አስታውስ በዛ በነብዩ ሞት ሰሃቦችን من كان يعبد محمد فإن محمد قد مات ومن كان يعبد الله فإن الله حي لا يموت አላቸው አላህ ሕያው ነው አይሞትም ቀጥሉ አላቸው አቡበክር ሲዲቅ ረዲየላሁ ተዓላ ዐንሁ ነብዩ መሞታቸውን እየመሰከረ ያለው ማን ነው አቡበክር አይደል የሀገራችን ሱፊዎች ደግሞ ሐሙስ አሬቦ ነቢ አሬቦ መርሐባ ይላሉ ሐሙስ ማታ እኮ ከመግሪብ እስከ ኢሻ መሃል ላይ ኩራዙን ያጠፉታል ኩራዙን አጥፍቶ ይነሳሉ ከተቀመጡበት ቦታ ምንድነው ሀደረ ነብዩ ሰለላሁ ዐለይሂ ወሰለም ማዕና ይላል ነብዩ ከኛ ጋር ነው ያሉት ይላል እሺ ኢትዮጵያም ይኖራሉ ፓኪስታንም ይኖራሉ ህንድም ይኖራሉ ጉራጌም ስልጤ ሁሉ ቦታ ነው እንደሚኖሩት ስንት ናቸው ነብዩ ስንት ናቸው ለሁሉም ነው እንደሚገቡት ይሄ ቀልድ ቀየረን እኮ ነው ቀይሮ ነው ከአባቶቻችን ጋር በደንብ እየተስማማን እኮ አይደል የተውሂድ ዳዋ ሲደረግ ቅር ይላቸዋል መስጊድ ገብቶ የሚሰግድ ሚቀራ ሚያስቀራ ደረጃ ያለው ሰው ይቅርና لا اله الا الله محمد رسول الله ያለውን ሰው እናከብራለን ግን የአላህ ሐቅ ሲሰጠው ታከብራለህ ይሄ ደዩስነት ነው በቃ የሞተ ሰው ነው የሚባል ደዩስ ደግሞ ጀነት አይገባም ስለዚህ ተውሂድ የሚባለው ነገር ወሳኝ አንገብጋቢ የሆነ ነጥብ ነው ቀልበን ሰሊም የሚለውን አብዱላህ ኢብኑ አባስ አየሽሃድ አላ ኢላሃ ኢላላህ ብሎ ፈስሮታል ቃለ ሙጃሂድ ወልሐሰን አልበስሪ ሙጃሂድና ሐሰን አልበስሪ ምን ይላሉ ቀልበን ሰሊም የምትባለዋ ያኒ ምን الشرك አሉ ቀልበን ሰሊም የምትባለዋ ከሽርክ የጸዳች ቀልብ ነች ይላሉ ሙጃሂድና ሐሰን አልበስሪ ሌሎች ሙፈስሮች ቀልበን ሰሊም የሚባለው ከሽርክ የራቀች ቀልብ ነች ይላሉ የአላህ Subhanahu Wa Ta'ala ፍቃድ ከሆነ ከዙር በኋላ የተወሰነ ለማየት እንሞክራለን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته